نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري በአዲስ አበባ ሚሊኒየም አዳራሽ የአሸናፊዎች አሸናፊ ሀገር አቀፍ የቁርአን ሂፍዝ ውድድር ተካሂዷል። ውድድሩን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ኡበይ ቢን ከዓብ የቁርአን ሂፍዝ ማዕከል በጋራ በመሆን ያዘጋጁት። የቁርአን ትምህርት ጅማሮ አሁን አይደለም፣ ለዘመናዊ ትምህርት መስፋፋት ከፍተኛው ሚና ተጫውቷል። ህፃናቶችን በቁርአን ማነጽ ደግሞ ስነ ምግባራቸው ያማረና በእውቀት የበለጸጉ እንዲሆን ያስችላቸዋል። በተለያዩ የእድሜ እርከኖች ላይ የሚገኙ የሃይማኖት ተማሪዎች የእውቀት ደረጃቸው ከፍ እንዲልም ምክር ቤቱ በርካታ ስራዎችን እየሰራ መሆኑን ነው የተናገሩት። ሼህ ሁሴን አወል የጠቅላይ ምክር ቤታችን ግቢ የዲንና የዱንያ ልማት በማስፋፋት የሙስሊም ህብረተሰብ የዲንና የአካዳሚ እውቀቱን የኢኮኖሚያዊ እና ማህበራዊ አቅም ማሳደግ በመሆኑ ከተለያዩ እስላማዊ ድርጅቶችና ባለሙያዎች ጋር በመቀራረብ በመስራት አበረታች እንቅስቃሴ በማድረግ ላይ ይገኛል። የዚሁ አንድ አካል የሆነው በሀገራችን የተለያዩ ክልሎች መስጊዶችና መድረሳዎች የሚገኙ ተማሪዎች የእውቀት አድማሳቸውን ማስፋት እንዲሁም በመካከላቸው ጤናማ ትምህርት የተሻለ እውቀት ይዘው እንዲመጡ ጠንክረን በመስራት ላይ እንገኛለን። በዛሬው ዕለትም በታላቁ የሚሊኒየም አዳራሽ ከተለያዩ ክልሎች የተሳተፉበት የአሸናፊዎች አሸናፊ ሀገር አቀፍ የሂፍዝ ቁርአን ተወዳዳሪዎች ቀርበዋል። ቁርአንን አንብበው በሂፍዝ በመያዝ ለዚህ ውድድር እንዲበቁ ላደረጋቸው አስተማሪዎችና ላደረጓቸው አስተማሪዎችና ወላጆቻቸው በሙሉ አላህ ሱብሓነሁ ወተዓላ ምንዳቸውን ይክፈላቸው እንላለን። ዛሬ እዚህ ሚሊኒየም አዳራሽ ከ10,000 በላይ የሚገመት ታዳሚ ተገኝቷል። ከቤኒሻንጉል፣ ከኦሮሚያ፣ ከደቡብ፣ ከአማራ፣ ከሶማሌ፣ ከአፋር፣ ከድሬዳዋና ከአዲስ አበባ ከተማ የተውጣጡ የሃይማኖት ተማሪዎች ደግሞ ተወዳዳሪዎች ናቸው። በ10 ጁዝ ወይንም የቁርአን ምዕራፍ በ20 ጁዝ እና በ30 ጁዝ ውድድር አካሂደዋል። وانتشت روحي وصار الدمع يجري يا إلهي خذ بقلبي للرشاد اشرقت نفسي بنور من فؤادي በ10 ጁዝ ወይንም የቁርአን ምዕራፍ በ20 ጁዝ እና በ30 ጁዝ ውድድር ይካሄዳል። አንደኛ ለመውጣት ይፎካከራሉ። ውድድሩ ተጀምሯል። በ30 ጁዝ ወይንም በ30 የቁርአን ምዕራፍ አንደኛ ወጣ ይህችን አቶዝ መኪና እናም 20 ሺህ ብር ይሸለማል። ማን ይሆን ባለድል? እነዚህ ተወዳዳሪዎች ማጣሪያውን አልፈው ነው እዚህ የደረሱት። ከአንድ እስከ 3 የሚወጡትን ለመለየት إنهم لصالوا الجحيم ثم يقال هذا الذي كنتم به تكذبون كلا إن كتاب الأبرار لفي عليين ከአንድ እስከ 3 የወጡ ተማሪዎች በዳኞች ተለይተዋል። በ10 ጁዝ ወይንም በ10 የቁርአን ምዕራፍ በ20 ጁዝ እና በ30 ጁዝ። በ10 ጁዝ አንደኛ የወጣው ሐሰን አህመድ ከድሬዳዋ ነው። ቢስሚላሂ الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم በ20 ጁዝ ወይንም በ20 ቁርአን ምዕራፍ አንደኛ የወጣው ሐምዛ አብዱል ፈታህ ከኡበይ ቢን ከዓብ የሂፍዝ ማዕከል ነው። የዚህ ፕሮግራም አዘጋጅ የሆነው የኡበይ ቢን ከዓብ ተማሪ ሐምዛ አብዱል ፈታህ ሐምዛ የነገዎቹ ኢማሞች እነዚህ ወጣቶች ናቸው። ኢንሻአላህ ለሐምዛ ሐጅ ምክንያቶቹ ጌታ ያስበና ጉዳዮች በተጨማሪ 20 ሺህ የተለያዩ ልጆች ናቸው። ማሻአላህ
እናመሰግናለን። የኡበይ ቢን ከዓብ ፍሬ ነው። በሰላሳ ጁዝ ወይንም በ30 የቁርአን ምዕራፍ አንደኛ ወጣው አብድረማን አብድራሂም ከሶማሌ ክልል ነው። አቶዝ መኪናዋን የወሰደው አቶዝ መኪና ወዴት ሄደችው? ሶማሌ። አላሁ አክበር ሶማሌ። አብድረህማን ኢብራሂም ማለት በጣም ላይ የሚታይ ይመጣል። እባካችሁ አላሁ አክበር 30 ጁዝ አቶዝ በ30 ጁዝ ወደ ሶማሌ። አላሁ አክበር ቁልፉን ሼክ አህመድ ዲን እያሳዩ ነው። አዎ እባካችሁ ካሜራማን አስተካክለን የአቶዝ ቁልፍ ቁልፍ ይታየናል። ኢንሻአላህ የጀነት ቁልፍ ለነሱም ለናንተም። አላሁ አክበር አላሁ አክበር። በሰላሳችሁ በ72 ነጥብ አብዱረህማን ኢብራሂም ሶማሌ አንደኛ ወጥቷል። መኪናና 20 ሺህ ብር። አላሁ አክበር አላሁ አክበር አላሁ አክበር። ከ1 እስከ 3 ለወጡ ተማሪዎች ከ10 ሺህ እስከ 20 ሺህና በ30 ጁዝ ወይንም በ30 የቁርአን ምዕራፍ አንደኛ ለወጣው አብድረማን የአቶዝ መኪና ተሸልሟል። أعوذ بالله من الشيطان الرجيم أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون የውድድሩ ዓላማ በሁሉም ህብረተሰብ ውስጥ የቁርአንን ትልቅነት ማስረጽና ኡበይ ቢን ከዓብ የሂፍዝ ማዕከል ያስጀመረውን ባለ 4 ህንጻ ፎቅ ለማስጨረስ የገቢ ማሰባሰቢያ ነው። ኡስታዝ ሰላዲን መለስ የዚህ ውድድር አዘጋጅ የሆነው የኡበይ ቢን ከዓብ የሂፍዝ ማዕከል ስራ አስኪያጅ ናቸው። ተከታዩን ብለውናል። ይህ የዛሬው ውድድር ሐቂቃ በጣም ትልቅ ግምት የሚሰጠው ነው። ኢትዮጵያ ከተጎናጸፋቸው የዲሞክራሲ ነጸብራቆች አንዱ ነው ማለት ይቻላል። በመሆኑም የጉራጌ ዞን መስተዳደር ሌሎችም የአመራር አካላቶች ስናመሰግን፣ በዚህ አጋጣሚ ደግሞ ምንረሳው የማንችለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና በተዋረድ ያሉት ምክር ቤቶች ለኡበይ ከፍተኛ አስተዋጽኦ አድርገዋል። ከዚህ በበለጠ ወይም ባልተናነሰ ሁኔታ የሚባለው ደግሞ ነጋዴዎች፣ ባለሀብቶች ከዚህ በፊት እስላማዊ ስራ ይሰራ የነበረው በውጭ ሀብት ነበር። ነገር ግን አሁን በሀገራችን በራሳችን ከኢትዮጵያውያኖች እንደዚህ አይነት ስራዎች መሰራት ተጀምሯል። በመሆኑም ለዚህ አስተዋጽኦ ያደረጉት አካላቶችን በሙሉ ማመስገን እንወዳለን። በኡበይ ኢብን ከዓብ ስራ አስፈጻሚ ኮሚቴ ስም ነው። በአዳራሹ ከተገኙ ታዳሚዎች መካከልም እንዲህ ያለውን ዝግጅት በማየታቸው መደሰታቸውን ገልጸው ወደፊት በቁርአን የታነጸ ትውልድ ለማፍራት ይረዳልን ብለዋል። የዚህ ዝግጅት መዘጋጀት በጣም ተደስቻለሁ። በዚህ ፕሮግራም በመገኘት ለወንድመት የማስተላልፈው ማለት እነሱም ልክ እንደነዚህ አይነት ያሉትን ተማሪዎች አሪያ በመከተል እንዲያድጉ ነው እና ቁርአንን ተግባሩን በመፈጸም እንዲበለጽ። ወላሂ ስሜቴን እስካሁን ሰዓት ድረስ አሁን እስከወጣንበት ሰዓት ድረስ ራሱ መቆጣጠር አልቻልኩም። በጣም ከፍተኛ የሆነ ዝግጅት ነው የተዘጋጀው። በኢትዮጵያ ውስጥ ታሪክ የመጀመሪያው ዝግጅት እንደመሆኑ መጠን በጣም የሚያስደስትና ህዝቡንም አንድ ያደረገ በመሆኑ በጣም ረክቼበታለሁ። ወላሂ በየቦታው ስለ ቁርአን ምንነት ማያውቁ በየቦታው ቁርአን የማይቀሩ ሰዎች ወደ ቁርአን ስሜታቸውን ፍላጎታቸውን እንዲያስተሳስሩና ከፍተኛ በየቦታው ደግሞ ከፍተኛ እንቅስቃሴ ይፈጥራል ብዬ ገምታለሁ። አልহামዱሊላህ በጣም ነው። በዚህ በተከበረው ረመዳን ላይ ይህ ጥያቄዎች ተካሂደውና ለሽልማትም የበቁ የወጡ ልጆቻችን ከኛ ጎን ሆነው ተሰልፈው በመሆን እኔ በጣም ደስታዬ ይሄ ነው ብዬ ልገልጸው አልችልም። ግን ከአላህ ጋራ እንዲህ አይነት ወንድሞችም ደግሞ ለሚመጣው መቀጠል ትውልድ ይህ አይነት እድገት እንዲመኝ እመኛለሁ። በጣም ከስሜቴ በላይ ነው፣ ከሚቆጠረው ከማታሰብኩም በላይ ነው። በዲሽ በእውነት በዲሽ ያየው የተመኘውና የሚያለቅስበት ጊዜ አልহামዱሊላህ አላህ በልጆቻችን አሳይቶናል። ወደፊትም ደግሞ ይሄ ቀጥሎ ወላጅም ልጅም በዚያ ራያ ከውጭ የምንመኘውን እንድናገኝ በአላህ ፍቃድ አላህንም ለምናለሁ። ለዚህም ላደረሰው ደግሞ አላህ የጀነት ጀዛችሁን እንዲከፍል አላህ ነው። ፕሮግራሙ በጣም ከጠበቁት በላይ ነበረ። ፕሮግራሙ በጣም ጥሩ ነበረ።
ሴቶች ከወንዶች እኩል መሆናችንን በቁርአን ወንዶችም 24 ጊዜ ተጠርቷል ወንድ 24 ጊዜ ሴትም 24 ጊዜ ተጠርቷል ቁርአንም እኩልነታችን ገልጿል ፕሮግራሙ በጣም ጥሩ ነው አንደኛም ይወጣው ሁለተኛ በፍትሃዊ ጥሩ ነገሮችን አይተንባቸዋል ሴቶችም በጣም እንደሚሰሩና ከዚህ የበለጠ መስራት እንደምንችል አንደኛ ቁርአን ውድድር ለመጀመሪያ ጊዜ ነው ከዚህ በኋላ ብዙ ውድድሮችንም እንድናደርግና ከዛ በላይ መስራት እንደሚጠበቅብንና ከዛ በላይ እንሰራለን ብለን እንድናስብ አድርጎናል ሁላችንም በሚቀጥለው አመት ኢንሻአላህ እንሳተፋለን ብለን እናምናለን የዛሬው ሁኔታ በጣም ማሻአላህ ነው እኔ እንደዚህ አይነት ያው እኛ ሀገር ላይ ለመጀመሪያ ጊዜ ነው የተካሄደው እና እንደዚህ አይነት ዝግጅቶች በቃ በተደጋጋሚ ቢደረግ ማለት ነው እና ወንዶች ብቻ ሳይሆኑ እንዲሁ ሴቶቹ ተሳታፊ ቢሆኑ እና በእኔ ወላሂ ላዚም በጣም ማለት መናገር ፈልገው ነገር ለማን መናገር ራሱ እንዳለብኝ አላቅም ነበር የሂፍዝ ትምህርት ቤቶች ምንም የለም ማለት ነው በቃ አዲስ አበባ ውስጥ ኢትዮጵያ ውስጥ ትንሽ ነው ማለት ይቻላልና እኛ ልጆቻችን ወንድሞቻችን ማስተማር እንፈልጋለን ወላሂ ዲኑ የትምህርት ቤቱን ክፍያ ሁሉ ከፍለን እነሱን ማስተማር እንፈልጋለን ግን የለም በቃ የት ሲደን ራሱን ማስተማር እንደምንችል እኔ ወላሂ ለራሴ ጥያቄ ነው እኔ በበኩሌ አሁን ልጅ አለች ልጄን ራሱ ማስተማር እፈልጋለሁ ተከታዩን መልእክት ይህን ፕሮግራም በቴሌቪዥን መስኮት ለሚመለከቱ ሁሉም አስተላልፏል ወላሂ ሁሉም ይህን ፕሮግራም ካየ በኋላ ከተመለከተ በኋላ እዚህም ደግሞ ተገኝቶ በሚዲያ ደግሞ እዚህ ያልተገኘ ደግሞ ህብረተሰቡ ደግሞ በሚዲያ ተከታትሎ ልጆቹን ከህፃንነቱ ጀምሮ እየኮተኮተ በቁርአን እንዲያንጽ ከፍተኛ አስተዋጽኦ ያደርጋል ብዬ አስባለሁ ኢንሻአላህ ተዓላ ለኡመትም ይሄንን ነው ከቁርአን በላይ ምንም የለም ቁርአን የዱንያም የዲንም ነው የዱንያም የዲንም መሆኑን ይሄው በተግባር ያስመሰከረ ነው ደዋም ነው ዱንያም ነው ጀነትም ነው ለኡመቱ ሴቱም ወንዱም ቁርአን የሚያዘን መንገድ እንድንከተል ቁርአን ነውና የወረደልን ትልቅ ነገር ነው ለዛውም በተከበረው በረመዳን ወር ነው ስለዚህ ለኡመቱ ሁላ ቁርአን የመሰለ ነገር የለም በቁርአን እንድንመራ ይሄንን ጥሪ ያሰማለሁ ለኡማውና ኢትዮጵያ ያለው ሆኖ ወንድሞቼ በዚህም አገር ባሉት ውጭም ባሉት ያው እዚህ አይነት ልጆች እንደ አይነት ሊያበረክቱና ለቁርአን ተህፊዙል ቁርአን ሁላችንም ተደጋግፈን ባለን አስተዋጽኦ ያደረግን ይሄን አይነት መልእክት አስተላልፋለሁ ያው እኔ ማስተላለፍ ፈልገው ነገር እናቶች ወላጆች ማለት ነው አባትም ሆነ እናት ልጁን በተርቢያ ማለት ነው በቁርአን አፉን ማስፈታት እንዳለበት ለትምህርት ቤት በጣም ብዙ ወጪ ነው የምናወጣው ብዙ ነገር እንከፍላለን ቁርአን ሲባል መክፈል አንፈልግም ግን ልጆቻችንን በዲኑ በዱንያም ትምህርት ውጤታማ እንዲሆኑ ከፈለግን ዲኑን ማስተማር ቁርአኑን ማስተማር ነው ያለብን በቁርአን አፍ የፈታ ልጅ በትምህርት ቤትም በየቦታው ብናይም አሁን እስላማዊ ትምህርት ቤቶች አሉ ቁርአኑ ላይ በጣም ጎበዝ የሆኑ ልጆች አካዳሚው ላይ በጣም ጎበዞች ናቸው አንደኛ የሚወጡት አደብተኛ ናቸው ቁርአኑን ዲኑን የተማሩ ልጆች ማለት ነው ስለዚህ እናቶች ማለት ነው በተቻላቸው አቅም ልጆቻቸውን ዲኑን ቢያስተምሩ ቁርአኑ ላይ በደንብ ትኩረት ቢያደርጉ ቤት ውስጥ እናት በተለይ ተርቢያ ብታደርጋቸው ልጆቿን ብታስቀራ የተለያዩ አስካሮችን ብታስተምር ዲን እንድትይዝላት ከልጅነቷ እንዲይዝላት ከኮተኮተቻቸው ልጆች ያው ጭንቅላታቸው ክፍት ስለሆነ የሚያዝ ድላቸው በጣም ክፍት ትልቅ ነው ማለት ነው እና ሰፊ ነው ስለዚህ እናቶች ቤተሰቦች ወላጆች ማለት ነው ለልጆቻችን መጀመሪያ ከልጅነታቸው ዲን ለማስያዝ ቁርአን ለማስቀረት መትጋት አለብን እንላለን አላህ ይርዳን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለነዚህ ታዳጊዎች የሐጅ ስነ ስርዓት እንዲያካሂዱ ሽልማት ሰጥቷል ይህ ሀገር አቀፍ የቁርአን ውድድር ፕሮግራምም በየአመቱ እንደሚቀጥል ሰምተናል የኡበይ ቢን ከዓብ የሂፍዝ ማዕከል ኮሚቴ አባላት በአዲስ አበባ የነበራቸውን ቆይታ ጨርሰው ወደ ወልቂጤ ሲመለሱ 8 አባላት በመኪና አደጋ ህይወታቸው አልፏል የኡበይ ቢን ከዓብ ስራ አስፈጻሚና የቢላል ኮሙኒኬሽን አደጋው ለደረሰባቸው ወንድሞች የተሰማውን ጥልቅ ሐዘን ይገልጻል ለቤተሰቦቻቸውና ለወዳጅ ዘመዶቻቸው አላህ ሰብር ይስጣቸው እንላለን حينما رددت يا رب العباد وانتشت روحي وصار الدمع يجري روحي كريم عظيم عليم حليم
رحمن فتاح غفار تواب رزاق شهيد اللهم صل على محمد وآل محمد